እንደምታዩት የህንዱ መሪ ናሬንድራ በዛ ፒራሚድ ቅርጽ እንዲሄድ ነው የሚያደርጉት። ከዛ ይሄድና ጫፏ ላይ ሲደርስ ባለቀይ ከረባቱን ያገኘዋል ማለት ነው። ይሄው ዴሞኒክ ሳይን ኤንድ ሲምቦልስ እንደሆነ። ሌላው እንግዲህ የተዘጋጀ የራት ፕሮግራም በኮንቬንሽናል ሴንተር ሉክ መድረኩ ምን እንደሚመስል ተመልከቱት። ምኒልክ ንጉስ ነው፣ ቴዎድሮስ ሞተልኝ፣ እንትና እንደዚህ ሆነልኝ የሚል ጥቅስ እየደረደሩ ባንዲራ እየተሸከሙ ለጎንደርና ለነገስታት ሲጨፍሩ መዋል የሊቃውንት ሀገር አያስብልም። ሰላም ጤና ይስጥልኝ ቤተሰብ እንደሆናችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ያው ሰሞኑን እንደምታውቁት የህንዱ ጠቅላይ ሚኒስትር ወደ ኢትዮጵያ መጥተው ጉብኝት አድርገው ነበርና በጉብኝታቸው መሀል እንግዲህ አንድ መሆን የሌለበት ነገር ሆኗል የሚል ነገር እየተመለከተን እየሰማን ነው የምንገኘው። በቪዲዮ አስደግፈን የምንመለከተው የሚሆነው እንደዚሁም ደግሞ ስለ አላፋት ዝማሬም የተነሱ የሚገኙ ሀሳቦች አሉ። እሱንም እናጠራለን። ሁላችንም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። መጀመሪያ ከህንዱ ጠቅላይ ሚኒስትር ወደ ኢትዮጵያ መጣት ስንጀምር እንግዲህ ያው እንደሚታወቀው በጣም ትልቅ አቀባበል የተደረገላቸው በጣም የሚደንቅና እንደው ቲክታክ ላይ አንድ ቪዲዮ ሲዛወር እያየው ነበርና ተመልከቱ። ቪዲዮ አይታዩም። የተኛስ እንዳለ አታውቅም። ጀግኖች ብዙ ስለምን ነው ደግሞ ሲኛው ካለ ለምን ላያውቁ ሲሉ አይታጠም ባለስልጣን መኪና ነው። እንግዲህ በዚህ መንገድ ነው አቀባበል የተደረገላቸው። ከዚህም በላይ በጣም የሚደንቅ አቀባበል ነበር የተደረገላቸውና ይሄ ቪዲዮ ግን እንደዚህ መቅረጽ ይፈቀድ አይፈቀድም አላውቅም። እኔ ቲክታክ ላይ ያገኘሁት እኔስ እናንተ ሀሳባችሁን አስቀምጡበት። በዚህ መንገድ ነበር ሲመጡ አቀባበል የተደረገላቸውና ከዚህም በላይ ነው። አሁን እንግዲህ የወጡበትን አላማ ጨርሰው ተመልሰዋል፣ አውርተው ተመልሰዋል። በዛ መሃል እንግዲህ አንድ ነገር ሲመጡ በዚህ አቀባበል መሃል መሆን የለበት ነገር ሆኗል የሚል ነገር ነውና መጀመሪያ እኚህ ጠቅላይ ሚኒስትር አመስግነን እንጀምር እና እኚህ የህንድ መሪ ግን አንድ የተናገሩት ንግግር ነበር። እኔ በበኩሌ አልጠበቅኩትም፣ ሌሎቻችሁም እንደማትጠብቁት እርግጠኛ ነኝ። እንግዲህ ከአፋቸው አማርኛ ወጥቷል። ይሄ ቀላል ነገር አይደለም። ይሄ ለኢትዮጵያ ትልቅ ነገር ነው። የቀደመው የኢትዮጵያ ማንነትን የሚመልስ ነገር ነውና ተባረኩ ሁላ ነው ያሉት ማለት ነው። እስቲ ስሟቸው። Thank you for your trust. ተባረኩ። ከህንዱ መሪ ናሬንድራ ተባረኩ የሚል ቃል ከአፉ ወጥቷል ወይንም ከአፋቸው ወጥቷል ማለት ነው። ይሄ የሚገርም ነው እህት ወንድሞቼ እንደሰማችሁት ማለት ነውና በዚህን ያክል ኢትዮጵያን ሲያሞግሱ በዚህን ያክል በኢትዮጵያውያን ቋንቋ ተጠቅመው ሲመርቁ እንደማየት የሚያስደስት ነገር የለም። የምርሬን ነው የምላችሁ። ይሄ ለኢትዮጵያውያኖች ትልቅ ነገር ነው። ማንም ሲያሾፍብን፣ ሲቀልድብን፣ ሲሳለቅብን የነበረ የሀገር መሪ የሞላበት ጊዜ ነበር። አሁን ላይ ግን የሀገራት መሪዎች በአማርኛ መናገር ሲጀምሩ ወተን አፕሪሺየት አለማድረግ ንፉግነት ነው። ሪያሊቲውን ነው የማወራው እንደምታውቁት በመረጃና በማስረጃ ማለት ነው። እና የቀደመው ኢትዮጵያዊነት እየመጣ እንደሆነም ይታያል። እነሱም ስለሚያውቁት ነው። አያችሁ፣ የቀደመችውን ኢትዮጵያ ያውቁታል። የህንዱ መሪ ያውቀዋል። አሳያቸዋለሁ። እነ ስኑፕ ዶግ እነ ማይክ ታይሰን ስለ ሰለሞን ብለድ ላይን እንዴት ሲያወሩ እንደነበር እንዴት ደስ እንደሚል። ኢትዮጵያ ትልቅ ሀገር ናት ስንል ዝም ብለን አይደለም። ኢትዮጵያ ከእግዚአብሔር የተሰጠች ሀገር ናት ስንል ዝም ብለን አይደለምና እስቲ የመሪውን ንግግር ሰምተን እንመለስ። ዴና ሁኑ አም ሰግናሎ እንዳሽ ነው እንግዲህ በዛ መንገድ ዴይ 7 አመስክሮ ነበር። አሁን ደግሞ ዴይ 7 እንግዲህ ይዘው የወጣው አንድ ቪዲዮ አለ። እሱም እንግዲህ ከዚህ ዘመን እንደምናስታውሰው እነዚህ የውጪ ባለስልጣናት ሲመጡ በመስቀል ቅርጽ ሰርተው ሲረገጥ እንመለከታለንና አሁን ደግሞ በዚሁ ከሲጣናቢ ጋር የተገናኘ ነገር ተደርጓል። በዚህ አቀባበልና በዚህ ጉብኝታቸው ላይ የሚል ነገር ነው። እንመለከት እስቲ። እንደምታዩት የህንዱ መሪ
ናሬንድራ በዛ ፒራሚድ ቅርጽ እንዲሄድ ነው የሚያደርጉት። ከዛ የሄድና ጫፏ ላይ ሲደርስ ባለቀይ ከረባቱን ያገኘዋል ማለት ነው። ከዛ ከሱ ጋር እንደዚህ አብሮት ይቆማል ማለት ነው። እና እየተካሄደ ያለው የሚገርም ነገር ነው ኢትዮጵያ ውስጥ ማለት ነው። አረገና ምኑን አየነው ታዩታላችሁ። እሺ መልካም ነገር ሲኖር መልካም ነገር አለ እንደምንለው ሁሉ ዴሞኒክ የሆነ ነገር ሲኖር ደግሞ እንደተለመደው በመረጃና በማስረጃ መተን እንገላለጠዋለን። የዲያብሎስን ስራ እናፈራርሰዋለን። ይህ ነገር ለመጀመሪያ ጊዜ አይደለም። ከዚህ በፊት የጣሊያኗ ፕሬዚዳንት ስትመጣም እንደምታዩት ሜሎኒ በዚህ መልኩ ነበር። አያችሁ ፒራሚድ ተቀምጦላት ስታልፍ የነበረው በፒራሚዱ አልፋ ጫፍ ጋር ሄዳ ከባለቀይ ከረባቱ ጋር የተገናኘችው ይኸው ዴሞኒክ ሳይን ኤንድ ሲምቦልስ እንደሆነ በመረጃና በማስረጃ ተመልከቱ። ይሄ ሪቹዋል በዚህ ቅርጽ ሄደው ጫፉ ላይ ወይንም ኦልሲንጋ ዳይ ፕሮቪደንስ ብርሃን ሰጪው ላይ ሲደርሱ ይገናኛሉ። ዳትስ ዋይ መድረኩም የሜሎኒ የመጣችለት መድረኩ ሲሊንጉ ኦልሲንጋይ የነበረው ማለት ነው። ይሄ ሳይን ኤንድ ሲምቦል በግልጽ ይታያል ማለት ነው። ሌላውን ደግሞ ላሳያችሁ። ይኸውላችሁ እዚህ ጋር ፒላሮች ይታያሉ የቆሙ ማለት ነው። እና የህንዱ መሪና ባለቀይ ከረባቱ ይታያሉ። ይሄ እንግዲህ በቀጥታ ፍሪሜሰኖችን ነው ሪፕሬዘንት የሚያደርገው። ዩሲ የሰለሞን ፒላር ነው ይሉታል። የሰለሞን ቤተ መቅደስ ፒላር ስለሆነ ነው እኛ የምንጠቀመው ይሉታል። ደግሞ አስታውሱ አናጢዎች ናቸው፣ ገንቢዎች ናቸው። እና እነዚህ ፒላሮች ፊሜልና ሜልን እንዲሁም ዳርክ ኤንድ ላይትን ወይንም ዳርክነስ እና ላይትን፣ ጥንካሬን፣ መለኮታዊ ድጋፍን ሪፕሬዘንት ያደርጋል ይላሉ። የንጉሥ ሰለሞን ቤተ መቅደስ መግቢያ በር ላይ የቆሙትን እንግዲህ መለኮታዊ ድጋፍን ነው ሪፕሬዘንት የሚያደርገው እነዛን ሁለት ፒላሮች ይላሉ። ማለትም ቦዔዝ እና ጃቺንን ማለት ነው። እነዚህ ምሰሶዎች እነዛን ነው ሪፕሬዘንት የሚያደርጉት ብለው ይጠቀሟቸዋል ፍሪሜሰኖች። እና ኢትዮጵያ ውስጥም እየሆነ ያለው እነሱን ሪፕሬዘንት የሚያደርግ እነሱን የሚወክል እነሱን የሚያስተዋውቅ ኮንስትራክሽን ህንፃ ነው እያየን ያለ ነው ማለት ነው። ምልክት ይሄው በውጭ ዓለም የምናየው ማለት ነው። አሁን 4 ኪሎ ያለው ይሄ ነው። ዲዛይኑ ቅርጹ በዚህ መልኩ ነው የታደሰው ማለት ነው። ዩሲ እና እንደምታዩትም ለንደን ላይ ካያችኋቸው የፍሪሜሰኖችን ሀው እንዳለ እንደዚህ ናቸው። እና ምልክቱ ግልጽ ነው ማለት ነው። እንዲሁም ይኸውላችሁ ሰሞኑን ታውቃላችሁ አውስትራሊያ ሲድኒ ቦንዲ ቢች ላይ የተፈጠረውን ቴሮሪዝም አሉት። ግን አይደለም፣ ሪቸዋለሁ ራሱን የቻለ ሪቸዋለሁ። እና እንደምታዩዋቸው አባትና ልጅ የተባሉት ገዳዮች በዛ ሁለት ፒላር መካከል ቆሞ ነበር። አብሶ ልጅየው እዛ ጋር ቆሞ ነበር ሲተኩስ የነበረው አታክ ሲያደርግ የነበረው ማህበረሰቡን ማለት ነው። ማን እንደወከለው ለማን እንደሚሰራ ምን አይነት ሪቹዋል ሲፈጽም እንደነበረ ነው ሲያሳይ የነበረው ማለት ነው። አራ ሌላም ልጨምርላችሁ። ከስር ደግሞ 233 ሚል ይታያል። እንደምታዩት በቀስት ያረኩበት 33 ቁጥር ይታያል። አያችሁ ፍሪሜሰኖች ናቸው እንዲህ ያለውን እርኩሰት የሚያዘጋጁት ስላችሁ በመረጃና በማስረጃ ነው። እንዲሁም ደግሞ ጂኦግራፊክ ኮኦርዲኔት የሚባለው ደግሞ ሎንግቲዩድ እና ላቲቲዩዱ እንደምታዩት ከላይ 33 ብሎ ነው የሚጀምረው ማለት ነው። የሚገኝበት ቦታው ጥቃት የተፈጸመበት ጥቃት ሲፈጽሙበት የነበረው ቦታ ራሱ አያቸው አይደል? 33 የማን ዲግሪ የማን ጣሪያ የዲግሪ ጣሪያ እንደሆነ የምናውቀው ነው። እንዲህ ያለውን ማስ ሹቲንግ ስንት ያየ ነው በመረጃና በማስረጃ። ለብቻውን መጣበታለን ካስፈለገ። ዝም ብሎ ሌጋሲ ሚዲያው ሜንስትሪም ሚዲያው የሚላችሁን አትስሙ። እንደዚህ ጥቃት ፈጸሙ ከእንትን ጋር ተያያዘ ቴሮሪዝም ነው ምን አይደለም። ሪያሊቲው ይሄ ነው። ፍሪሜሰኖች ናቸው ከዚህ ጀርባ ያሉት። እንዲህ ባለው ጥቃት ላይ 33 ቁጥርን አታጡትም፣ ወይም 6ን አታጡትም። ብዙ ጊዜ 33ን አታጡትም። እና ኦርደር ኦፍ ኬዎስ ወይንም ኦርደር አውት ኦፍ ኬዎስ ፕሮብሌም ሪያክሽን ሶሉሽን በሚሉት ርኩሰት ሲስተም ነው ይሄን የሚፈጽሙት። ሌላው እንግዲህ የተዘጋጀ የራት ፕሮግራም በኮንቬንሽናል ሴንተር ሉክ መድረኩ ምን እንደሚመስል ተመልከቱት። ይታያችኋል መድረኩ የፍሪሜሰኖችን ኮምፓስን ነው ሪፕሬዘንት የሚያደርገው ማለት ነው። ይሄ በጣም የሚገርም ነገር እኮ ነው። እንዲህ በግልጽ ኢትዮጵያ ውስጥ የፍሪሜሰኖች ሳይን ኤንድ ሲምቦልስ እየታየ እየተቀመጠ ነው ያለው። ይሄ ልምምድ ከዚህ በፊት ምን ላይ ነበር የምናውቀው? እናየዋለን። እንዲህ ያለውን የመድረክ ቅርጽ ምን ላይ ነበር የምናውቀው? እናየዋለን። እንደምታዩት የ25ቱ ኦስካርስ አዋርድስ ላይ
በግልጽ እንደዚህ የፍሪሜሰኖች ኮምፓስ ነበር መድረኩ ማለት ነው። ከዛ መሃል ላይ ስታቹ ቆሟል፣ የሽልማቱ ስታቹ። ይህ ስታቹ እንግዲህ የኤኒሸንት ኢጂፕሽያን ጋድ የሆነው ፕታ the god of art and crafts in ancient Egypt እሱን ጣዖት ሪፕሬዘንት ለማድረግ ነው የሚጠቀሙት፣ ወይንም እሱን ወርሺፕ ነው የሚያደርጉት በዚህ ኦስካርስ አዋርድስ አስታከው ማለት ነው። ዋው! እና መድረኩ የፍሪሜሰኖች ኮምፓስ ነው። የኛም ሀገር እንደዛው ደሴም ማለት ነው። እና ሌላው የሚገርመው ነገር ከመድረኩ ጀርባ ደግሞ እንዲህ ያለ ጽሑፍ ታይቶ ነበር። አለቃ ከረባቱ ንግግር በሚያደርግበት ወቅት ብሪጂንግ ካልቸር ቢውልዲንግ ፕሮስፐሪቲ የሚል ነገር ይታያል። ቢውልዲንግ አያችሁ፣ ቢውልደሮች ናቸው፣ ገንቢዎች ናቸው ፍሪሜሰኖች ብያቸው አልነበር? እንደምታዩት ነው እንግዲህ በዚህ መንገድ ዴይ 7 እንግዲህ በመረጃና ማስረጃ ሲያሳይ እንመለከታለንና እናንተ በዚህ ጉዳይ ሀሳባችሁን ኮሜንት ላይ አስቀምጡበት። እውነት እንደዚህ ነው ወይ? ምክንያቱም ከዚህ የትም በዚህ መንገድ እንደምትመለከቱት እነዚህ ነገሮች ሲፈጸሙ ለመጀመሪያ ጊዜ ስለሆነ ይሄኛው በተደረገበት ሰዓት ላይ ብዙዎች ሲቃወሙ ነበር። መስቀል አስረገጡ፣ እንደዚህ ሆኑ፣ እንደዚህ ሰይጣናዊ ምልክት ምናምን ሲባል ነበርና ተረስቶ ነበር። እስቲ ምን ታስባላችሁ እናንተ? ሀሳባችሁን አስቀምጡበት። እኔ በዚህ ጉዳይ ማለት የምፈልገው ነገር ምንድነው፣ ሀገራችን ኢትዮጵያ በዚህ ጉዳይ የሆነ አቋም የላትም። ኦኬ፣ በዚህ ከሰይጣን ጋር በተገናኘ ለምሳሌ ያክል ከተመሳሳይ ጾታ ጋር በተገናኘ ከግብረ ሰዶም ጋር በተገናኘ ግልጽ አቋም የላትም። ግልጽ አቋም ቢኖራት የተመሳሳይ ጾታ ደጋፊዎች ደግሞ በዛ ውስጥ የሚገኙ ሰዎችን ለቆ ማሰር ነበረባት ሀገራችን። ለምሳሌ ያክል ሶፎንያስ የተባለ አንድ ግለሰብ ሰሞኑን በዚህ ሁኔታ ውስጥ ይገኝ ነበር እንደሚታወቀው። ለዛውም ሌላ ሀገርም ሄዶ ሊያለ ማበር በነበረበት ሁኔታ ነው እንግዲህ የተያዘውና አልጠየቀውም መንግስት። መጠየቅ ብቻ አይደለም እሱን እንዲህ ያጋለጠው ልጅ የታሰረው እስቲል ታስሮ ነው የሚገኘው። ልጅ በነገራችን ላይ ሶፎንያስን ያጋለጠው ታስሮ ነው የሚገኘውና ከዚህ እነ ጆርኒ በዚህ አይነት ሁኔታ ውስጥ ሲገኙ ማንም አልጠየቃቸውም። ሌሎችም ስንመለከት ኢትዮጵያ ውስጥ ነው አዲስ አበባ ቁጭ ብለው ሆቴል ውስጥ ቁጭ ብለው የመስፈሪ እዚህ ነው እንዲህ ነኝ ግብረ ሰዶማዊ ነኝ ወንድ ወዳለው ሴት ወዳለው ያለ ወንድ ለወንድ ሴት ለሴት እንደዚህ አይነት አስነዋሪ እና ጸያፊ ተግባር ሲፈጽሙ እንመለከታቸዋለን። ማንም አይጠይቃቸው። ማህበረሰቡ ነው የሚያገላቸው እንጂ በህግ በኩል ስንመለከት በጣም ላላ ይላል ይሄ ነገርና ፕሪንሲፕል ያላቀም እንግሊዝ ነው ትኩረት ሰጥቶ ቢሰራበትና ትውልድ የሚያርክስ ነገር ስለሆነ ዛሬን ሳይሆን እንደምናውቀው አሁን ያለው ስርዓት የሰራ የሚገኘው ለነገ ትውልድ ነው። እኛ አልፈን ነገ የሚመጣ ትውልድ በስርዓት ይኑር በስርዓት አየር ይተንፈስ የሚል አቋም ነው። እንግዲህ እንደዛ ነው እንደምንሰማው ከሆነ ሪያሊቲው እንደዛ ነው የሚለው ነገር እንዳለ ይሁንና እንደዛ ከሆነ ነገ የሚመጣ ትውልድ የሚያበላሽ ነገር ነው የተፈጠረ የሚገኘውና በቻለ አቅም ይሄን ነገር መንግስት የሚመለከቱ አካል ትኩረት ቢሰጥበት መልካም ነው እፈልጋለሁ። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። ቀጣይ የምንመለከተው እንግዲህ አእላፋት ዝማሬ ነውና በአእላፋት ዝማሬ ጉዳይ ላይ ብዙ አስተያየት ተነሱ ይገኛሉ። ዘመድኮን የሚቃወማሉ የሚደግፉም አሉ። እስቲ ወንድማችን ተስፍሽን ስሙት። ጥምቀትን በጎንደር የሚል አሳሳቢ በዓል አከባበር እያለ አእላፋት ዝማሬ መቃወም ጀመራችሁ። አእላፋት ዝማሬ እኮ ሁሉም ህዝብ በአንድነት ነጭ ለብሶ ለጌታ የሚዘምርበት ጌታን የሚያከብርበት በመወለዱ ደስ የሚልበት የሚገርም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ታይቶ የማይታወቅ የበዓል አከባበር ነው። ይሄንን ለመቃወም ግዴታ ሴጣን መሆን ነው ያለብኝ። ይሄንን ቆንጆ በዓል ልክ ሴጣን የተመሰገነበት ዕለት አስመስለ እየተቃወምከው ለማውረድ እየሞከርክ፣ በተቃራኒው ግን ጥምቀትን በጎንደር ተብሎ ተጠማቂው እያለ የበዓሉ ባለቤት ጌታ እያለ ለጎንደር የሚዘመርበት፣ ለምኒልክ የሚዘመርበት፣ ለቴዎድሮስ የሚዘመርበት፣ ለበላይ ዘለቀ የሚዘመርበት፣ ለእቴጌ ጣይቱ የሚዘመርበትን ዕለት ችላ ብለህ ታየዋለህ። ጉዳይክ አይደለም። ለስንት ዘመናት ጥምቀትን በጎንደር የሚለውን በዓል አከባበር አየው። አንድም ቀን ተደስቼበት የማላቀው በዓል ቢኖር እሱ ነው። ሰው እንዴት በዓመት አንዴ የሚመጣውን የጌታችን የመድኃኒታችን የኢየሱስ ክርስቶስን የጥምቀት በዓል ለሱ ጊዜ መስጠቱን፣ ለሱ መዘመሩን፣ ለሱ መስገዱን፣ ለሱ በአደባባይ መመስከሩን፣ ጌትነቱን፣ አዳኝነቱን፣ ንጉስነቱን መመስከር ትቶ ከዚህ በፊት ኢትዮጵያን መርተው ላለፉ ነገስታት ሲዘል ሲጨፍር እነሱን ለማንገስ ቀኑ ሙሉ ሲጋደል እንዴት ይውላል? ደግሞ እኮ አያፍሩም። ይህንንም ይቃወሙኛል። ባለፈው ሰሜንን ለኢየሱስ ብለው የሆነ ሰው የጀመረውን እንቅስቃሴ እነዚህ መናፍቃን እኛን ኢየሱስን ሊያስተምሩ ይሞክራሉ፣ እኛ የሊቃውንት ሀገር ብለው ሲፎክሩ አየው። እስቲ የሊቃውንት ሀገር መሆኑን አሳዩን። ጥምቀት እየመጣ አይደለ? ጎንደር የሊቃውንት ሀገር መሆኗን ኢየሱስን እንደምታውቅ ጌታዋ አምላኳ አዳኟ እንደሆነ እስቲ በራሱ በዓል ላይ በጥምቀት ላይ በይፋ አሳዩን። እስቲ ጥምቀትን በጎንደር ላይ ኢየሱስ ጌታ ነው፣ ኢየሱስ ያድናል የሚል ቲሸርት አይታችሁ ታውቃላችሁ?
እስቲ አንድ አይታችሁ ታውቃላችሁ? ምኒልክ ንጉስ ነው፣ ቴዎድሮስ ሞተልኝ፣ እንትና እንደዚህ ሆነልኝ የሚል ጥቅስ እየደረደሩ ባንዲራ እየተሸከሙ ለጎንደርና ለነገስታት ሲጨፍሩ መዋል የሊቃውንት ሀገር አያስብልም። ሊመር ይችላል፣ እየመረረም ቢሆን ትውጠዋለህ። አስረግጬ ነው ምነግርህ። በዓሉን ለበዓሉ ባለቤት ተዉት። በዓሉ የጥምቀት በዓል ይባላል። ከስሙ መረዳት ትችላላችሁ። የጥምቀት በዓል ቀኑን ሙሉ ታቦት ከገባ በኋላ ነው ምጨፍረው፣ ታቦት ከገባ በኋላ ነው ምበላው፣ ምጠጣው፣ ምጨፍረው፣ ምሰክረው የሚል ተልካሻ ምክንያት አያስፈልግም። ታቦት ገባ አልገባ ዕለቱ የክርስቶስ ጥምቀት ይባላል። ምን ታቦቱ ከገባ በኋላ እግዚአብሔር አያየኝም ነው? እግዚአብሔር ያለው ታቦቱ ላይ ነው። ታቦቱ ላይ ሆኖ ያይሃል። ልክ ታቦቱ ሲገባ በቃ ማንም አያይህም። እንደፈለግ ትጨፍራለህ፣ እንደፈለግ ትሰክራለህ። ናይት ክለቡ ሙሉ፣ ጭፈራ ቤቱ ሙሉ። ደግሞ ከሁሉ በላይ የሚያናድደኝና የሚያስጠላኝ አርቲስት ተብዬዎች፣ ታዋቂ ሰዎች ዕለቱ ከመድረሱ በፊት እዛ ይጎርፋሉ። ከአንድ ሳምንት አስቀድመው ሳምንቱን ሙሉ ሲዘክሩና ሲዘፍኑ የሚውሉት ለነገስታት። የሄዱት እኮ የጥምቀት በዓልን ለማክበር ነው። አክብራችሁ ሞታችኋል። ሰው እንዴት ጥምቀትን ላከብር ነው ብሎ ትኬት ገዝቶ በፕሌን የሚሄደው በፕሌን፣ በመኪና የሚሄደው በመኪና፣ በእግሩ የሚሄደው በእግሩ እየሄደ ለኢየሱስ ክርስቶስ መስገድ ባለበት ዕለት፣ ለኢየሱስ ክርስቶስ መዘመር ባለበት ዕለት ጸሎት፣ ስግደት፣ ስብከት የተለያዩ መንፈሳዊ ነገሮችን ማድረግ በሚኖርበት ዕለት ላይ ሲጨፍርና ሲጠጣ እንዴት ይውላል? አይሸመቅቃችሁም ግን? እሺ ሰውን አትፈሩም? እግዚአብሔርን አትፈሩም? በአንድ ዓመት ውስጥ እኮ 365 ቀን አለ። ባልጠፋ ቀን እንዴት የጥምቀት ዕለት ጌታ በሚከብርበት ዕለት በማይሆን ነገር በዓሉን እያከበራችሁ ታሳልፋላችሁ? ይሄ እኮ በጣም ነውር ነው። አሁን እዚህ ጋር መጥቶ ወደ ብሔርና ፖለቲካ የሚያዞር ሰው አለ። እኔ ያንተን ብሔርና ፖለቲካ ቀቅለ ብትበላው ገደል ብትከተው ጉዳይ አይደለም። እኔ ጉዳዬ ይታያል አይደለ? ይህንን ያሰርኩት የስም ኦርቶዶክስ ለመባል አይደለም። ይህንን ያሰርኩት ጀስት ለጉራ ኦር ለጌጥ አይደለም። እናንተም እርግጠኛ ነኝ አንገታችሁ ላይ ያሰራችሁት እንደ አንገት ሀብል ለጌጥና ለከንቱ ነገር አይደለም። አንገት ላይ መስቀል አስረ ስትጨፍርና ስትጠጣ አትዋል። ዕለቱ የክርስቶስ ዕለት ነው። ዘምርለት፣ ስበከው። ኢየሱስ ጌታ ነው ብለህ ስበከው። ኢየሱስ ያድናል ብለህ አዳኝነቱን ንጉስነቱን ስበከው። በዓመት አንዴ እንኳን መስበክ ይከብደናል። የሊቃውንት ሀገር ኢየሱስን ከኛ በላይ አያውቅም። የ3000 ዘመን ታሪክ አለኝ። አሳየኛ። በዓመት አንዴ የሚመጣውን በዓል ጌትነቱን፣ አዳኝነቱን፣ አምላክነቱን ካልመሰከርክልኝ አደባባዩን ኢየሱስ ኢየሱስ በሚል ስም ካላናወጥከው በምን አውቃለሁ እኔ አንተ ሊቃውንት ሆንክ? የ3000 ዘመን ታሪክ አለህ የለህም በምን አውቃለሁ ካላሳየኝ? ይሄንን በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኃላፊነት ወስዳ ልትቆጣጠሩ ይገባል። ቤተ ክርስቲያናችን ክርስትና እንጂ ባህላዊ አይደለችም። ባህላችሁን ወጋችሁን ሰብስባችሁ ቤተ ክርስቲያን ውስጥ አታስገቡት። 365 ቀን አለ። ከዛ ውስጥ 364 ቀኑን እንደፈለጋችሁ መጨፈር፣ እንደፈለጋችሁ መጠጣትና መዝናናት ትችላላችሁ። ዕለቱ ግን የጥምቀት በዓል ይባላል። ቀኑን ለባለቤቱ ለጌታው ተውለት። እናንተስ ምን ታላችሁ በዚህ ጉዳይ ላይ? ሀሳባችሁን አስቀምጡበት። ተስፍሽ እንግዲህ በዚህ መንገድ አሳሳይ ነገር እያለ ይሄኛውን ላይ ፎከስ ለምን ታደርጋላችሁ? በዛ እናስተካክል የሚል ነገር ነው የሚያነሳውና እኔ በዚህ ጉዳይ ላይ ያው ያለ ሁለት ሀሳብ ነው። አላፋት ዝማሬ አይደረግ የሚል ሰው አለ ብዬ አላስብም። ዝማሬው አይዘመር የሚል ሰው አለ ብዬ አላስብም። እንደዚህ አይነት ሀሳብ አንድ ክርስቲያን አይኖረውም። ኦኬ አንዘምር የሚል ሀሳብ ለአንድ ክርስቲያን አይኖርም። ንጹህ ክርስቲያን ከሆነ እንዲያስብ ቢቢ ሊያስብ የሚችለው የኦርቶዶክሳውያን እናስባቸው። ነጭ ለብሰን መዘመራችን እነዚህ ሰዎች እነዚህ ኦርቶዶክሳውያን ስለሚያስረሳን ቢያንስ ጥቁር እንልበስ ወይ ደግሞ ሌላ እነሱን እንትን የሚል ነገር እነሱን የሚገልጽ ነገር ይደረግ በቦታው የሚል ነገር ነው ያለውና ነጭ ጥቁር እንልበስ በሚለው ላይ የኔ አቋም ምንድነው? እኔ ከፈለኩኝ ፒንክ ልብስ ለብሼ እሄዳለሁ፣ ቢጫ ልብስ ለብሼ እሄዳለሁ፣ ሰማያዊ አረንጓዴ ልብስ ለብሼ እሄዳለሁ። ማንም ይከለከለኛል ብዬ አላምንም። ኦኬ የጃንደረባ ትውልድ ወይም አላፋት አዘጋጆች ነጭ ለብሳችሁ ነው ቢሉም ጥቁር ለብሳችሁ አትምጡ፣ ቀይ ለብሳችሁ አትምጡ አላሉም። ካላችሁ ነጭ ለብሳችሁ ብትመጡ አሪፍ ነው የሚሉ ከዚህ የት እንደምናውቀው። አሁን እንግዲህ መግለጫ እንጠብቃለን። ሰሞኑን ነጭ ነው ጥቁር ነው የሚለበሰው በሚለው ጉዳይ ላይ አልተወሰነም ገና ከማህበሩም አልሰማምና እኔ በዚህ ጉዳይ ማለት የፈለገው ነገር ጥቁር ለብሳችሁ መሄድ የምትፈልጉ ሰዎች ካላችሁ ጥቁር ለብሳችሁ መሄድ እኮ ነው፣ ሌላ ምንም ታሪክ የለውም። ነጭ መልበስ የምትፈልጉ ነጭ ለብሳችሁ መሄድ ነው። ቢጫ መልበስ የምትፈልጉ ቢጫ ለብሳችሁ ሂዱ። ማንም አልከለከለንም። ኦኬ እዛ ስንሄድ አይ ጥቁር ለብሰን መግባታችን ብሎ ሲከለክሉን የዛ አይነው የምንተያየው። አይ ቢጫ ቀይ ለብሰን መግባታችን እንተያያለን። ጥቁር ለብሰን ቢጫ ለብሰን መግባታችን እንተያያለን እዛ ጊዜ። ከዛ ውጪ ግን ገና ባልተወሰነ ጉዳይ ላይ በቃ ሙሉ ለሙሉ ነጭ ለብሰን መምጣት የሚቻለው ጥቁር መልበስ አይቻልም፣ ሌላ ከለር መልበስ አይቻልም ከተባለ የዛን ጊዜ ብናወራበት አይሻልም? እንደዛ ነው ማምኑ።
እንደዛ ከተባለ የጃንደረባ ትውልድ እኔ ነጭ ልብስ የለኝም አቅሙም የለኝምና ነጭ ልብስ ግዛልኝ ብለን እንጠይቃለን ወይ ደግሞ ለጥያቄም እናስከትላለን። እንደዛ ከተባለ ግን ስላልተባለ የፈለገ ሰው ነጭ ለብሶ ሂድ፣ የፈለገ ሰው ጥቁር ለብሶ ሂድ። ከዛ ውጪ ዝማሬ ይቅር የሚል ሰው አለ ብዬ አላስብም። እዛ አለ ብዬ አላስብም። ወንድማችንን ስሙት። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። እንደምን አላችሁ የኔ ተወዳጆች? ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ለጃኒ ሚዲያ ለአላፋት ዝማሬ አዘጋጆች እንድታደርሱልኝ ጠይቃችኋለሁ። እንደሚታወቀው በዚህ በአርሲ ላይ የሚገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን እጅግ በጣም ታላቅ የሆነ ሰቆቃን አሳልፈዋል። አሁንም ደግሞ በዛ ሰቆቃ ውስጥም ደግሞ ይገኛሉ ማለት ነው። በጣም ብዙ ወገኖቻችን በሞት አጥተናል፣ ያው በአሰቃቂ ሁኔታ። እናም ደግሞ አሁንም ደግሞ ሕክምናቸውን እየተከታተሉ ያሉ ህፃናት፣ አባቶች፣ እናቶችም ደግሞ ይገኛሉ ማለት ነው። ስለዚህም እነዚህ ወገኖቻችን ለማገዝ አሁንም ደግሞ ወጥተው ለመግባት የሚቸገሩ ነገ ገና ለገና ምን ሊፈጠር ይችላል እያሉ በስጋት ውስጥ ያሉ በሰቆቃ ውስጥ ያሉ ወገኖቻችንም ደግሞ ቁጥራቸው ቀላል አይደለም። ስለዚህ እነዚህ ክርስቲያኖችን ከጸሎት ባሻገር በገንዘብም አብረናቸው ልንቆም አይገባም ትላላችሁ? አዎ ልናግዛቸው ይገባል ብዬ አስባለሁኝ። እኔ ታናሽ ወንድማችሁ አንድ ነገር አሰብኩኝ። ምን መሰላችሁ? እንግዲህ አሁን ከፊታችን ለሚመጣው ለአላፋት ዝማሬ ዕለት ማለት ነው ቢያንስ ከ200,000 ሰው በላይ ቢገኝ 200,000 ብለን ብንይዘው የኔ ግምት ነው። እሺ ሊጨምርም ሊቀንስም ይችላል፣ ስለ ቁጥሩ እርግጠኛ ስላልሆንኩ ማለት ነው። እና ከሚመጣው 200,000 ሰው መካከል ቢያንስ 100,000 ሰው 10 ብር ቢሰጥ ወደ 1 ሚሊዮን ብር እናገኛለን። 50,000 ሰው 100 ብር ቢሰጥ ወደ 5 ሚሊዮን ብር እናገኛለን። ወደ 30,000 ሰው ደግሞ የሚያክለው ደግሞ 200 ብር ቢሰጥ ወደ 6 ሚሊዮን ብር እናገኛለን። በአጠቃላይ በድምሩ ወደ 12 ሚሊዮን ብር አካባቢ ያገኘን ማለት ነው። 12 ሚሊዮን ብር። ታዲያ በሕክምና ላይ ላሉት ወገኖቻችን እንዲሁም ደግሞ ወጥተው ለመግባት ሰቀቀን ውስጥ ላሉ ወገኖቻችን እንዲሁም ደግሞ ሀዘን ውስጥ ቁጭ ብሎ ላሉ ወገኖቻችን ይሄ ብር ቢሄድ ለነርሱ ቀላል አይደለም የሚሰጣቸው ትርጉም። አንደኛ ክርስቲያኖች ከጎናቸው እንዳለን ያስባሉ፣ ሁለተኛ ደግሞ ገንዘቡን ይጠቀሙበታል ማለት ነው። ሶስተኛ በእኛ ምክንያት ደግሞ ያንን የሰጣቸውን እግዚአብሔርን ደግሞ ያመሰግኑታል ማለት ነው። ስለዚህ እንዲህ ብናደርግስ ብዬ አሰብኩኝ። እስኪ ሀሳባችሁን ኮመንት ላይ አስቀምጡን። ግን ማሳሰቢያ እንደሚታወቀው ጃን ሚዲያም ሆነ የአላፋት ዝማሬ አዘጋጆች ሀሳቡም ሆነ ዓላማቸው ገንዘብ ማሰባሰብ አይደለም። ምናልባት ደግሞ እቺን ትንሽዬ ነገር ደግሞ አይታችሁ ወይም ደግሞ ይዛችሁ ስማቸውን ለማብጠልጠል እንዲሁም ደግሞ ለሐሜት ደግሞ ጠረጴዛ ላይ እንዳትወጧቸው ከመስጋት አንጻር ይህን ተናገርኩ። ጃን ሚዲያ ዓላማውም ሆነ ሀሳቡ ገንዘብ ማሰባሰብ አይደለም። የምንሰባሰበው ለዝማሬ ነው። ግን ወገኖቻችንን መርዳት ስላለብን ብንረዳ ብናግዝ ከሚል የተሰጠ የአንድ ታናሽ ወንድማችሁ ምክረ ሐሳብ ወይንም ደግሞ ሐሳብ ነው። ይሄም አንድ ሐሳብ ነው። ኦኬ፣ በዛች ቦታ ላይ እነዚህን ኦርቶዶክሳውያን ጭፍጨፋውን የሚያስታውስ ሁለት ነገር ነው። እኔ ከዚህ ሶስተኛ ቪዲዮ ላይ ስናገረው ሁለት ነገር ቢደረግ መልካም ነው ብዬ አስባለሁ። አንደኛ የኦርቶዶክሳውያን የሚያስብ ነው ወይ እንድናስብ የሚያደርገን መዝሙር ይዘመር በዛች ቦታ ላይ። ከዛ በተጨማሪ ደግሞ እነሱ እነዚህ የተጎዱ ልጆቻቸውን ያጡ ቤተሰቦቻቸውን ያጡ ልጆች ሁለቱ ልጆች በተለይ እጁ የተቆረጠ ልጅና ምንድነው እግሩ የተቆረጠ ልጅና እቺ የተጎዳችዋ ልጅ አናቷ በሰጠቀችዋ ልጅ በዛች ቦታ ላይ መጥቶ መድረክ ላይ ፊት ለፊት ቪአይፒ ቦታ ሰጥቷቸው ቢዘምሩ ኦኬ ብንመለከታቸው እነሱም ብናስብ አንደኛ አሪፍ ነገር ነው ብዬ አስባለሁ። እንድናስባቸው ያደርገናል። ቢያንስ እንድናስባቸው ያደርገናል። ካሜራው ወደ እነሱ ፎከስ ሲያደርግ ጥያቄ ይነሳል። ለምን ወደ እነሱ ፎከስ ያደርጋል ሲባል እነዚህ እኮ ነው የሆኑት፣ እነዚህ ላይ መከራ ደርሶባቸው ሊባል ይችላል። በዛ በኩል ደግሞ እርዳታም ይደረግላቸዋል። አንድስ ሁለተኛ ደግሞ በዚህ እንደሚታወቀው በኦሎምፒኩ ላይ ያሳየውን አስደናቂና አስገራሚውን ዶክመንተሪ ቪዲዮ አሁን ደግሞ የአርሲውን ጉዳይ አስመልክቶ ያሳየ እንደ አንድ ትውልድ ይሄንን የማምንበት የአላፋት ዝማሬ ላይ ትንሽ ሐሳብ ልስጥበት። ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ለነዘመርኩን እንድታደርሱልኝ አደራ እላለሁ። የአላፋት ዝማሬን በተመለከተ ዘመርኩን መዘጋጀትም የለበትም የሚል ሐሳብ ይዞ መጥቷል። ወይ ደግሞ ከተወጣም በጥቁር ይወጣ የሚል ሐሳብ ይዞ መጥቷል። በሌላ ወገን ደግሞ ያሉት ደግሞ አይ በነጭ ነው ፕሮግራሙ የሚደረገው በነጭ ልብስ ነው እና ይዘጋጃል የሚል ነገር አለ። የዘመርኩን ሐሳብም መልካም ሐሳብ ነው። የነዛ ሐሳብም የአዘጋጆቹ የነ ዲያቆን ሄኖክም ሐሳብ መልካም ሐሳብ ነው። ግን መሰዳደቡ ምንድን ነው? ዘመርኩን በቀለ ምንድን ነው? አንተ በዚህ ያክል ደረጃ ሰዎችን ዲስሬስፔክት እያደረክ ለምን ትሳደባለህ? እኔ ዘመርኩን በቀለ በጣም ነው የምወደው፣ በጣም ማደንቀው ሰው ነው። አሁን ግን እየተናገረ ባለው ነገር ትንሽ አዝኜበታለሁ። በተለይ እነ ቢኒያም ሽታይን እኛንም ጭምር ያው በስም ባይጠራን እኔ እንኳን ምንም የሚመለከተኝ ነገርም የለም። እንደው በቃ ልክ አስገባችኋለሁ ምናምን ዋጋችሁን ሰጣችኋለሁ፣ ትናንትና መታችሁ እኛ የተሻለ ኃላፊነት ነው ያለብንና እንደዚህ አይባልም ዘመርኩን። እና ይህንን ነገር ብትተው መልካም ነው። መቃወም መብት ነው።
እኔ በሐሳብ አምናለሁ። በሐሳብን ይዘመተ ይሄ ነገር ጥሩ አይደለም፣ መልካም አይደለም፣ አሁን ባለንበት ችግር ዘመን እንዴት እንዲደረጋል? መጽሐፍ ቅዱስ ደስ ያለው ካለ ይዘምር፣ ቢኖር ይዘምር፣ ያዘነ ይጸልይ ይላል። ኦፍ ኮርስ እኔ መሄድም ያለ መሄድም መብቱ ነው። እናንተ ሐሳባችሁን አምጣችሁ ሐሳባችሁን ለህዝቡ ማቅረብ ነው እንጂ ያለባችሁ እኔ ነኝ የምወስንልህ ማለት ከበድ አይልም። ዘመርኩንም ይሁን በዛኛው ወገንም ያላችሁ ሁለታችሁ ሐሳባችሁን አንጡ፣ ለህዝቡ ንገሩት፣ ህዝቡ የሚፈልገውን ይከተል። ከዛ ውጭ ልክ አስገባሃለሁ፣ እንገናኝ፣ ሜዳው ይሄውና ምናምን ምንድነው? የቱ ጋር ነው ታዲያ እናንተ ክርስትና? በተለይ ከቢኒያም ሽታዬ ጋር የያዝከው እንትን በጣም ይገርመኛል። ይሄ ትክክል አይደለም። ይሄን ነገር ተው። ችግር ካለን በውስጥ በኩል ተገናኝታችሁ መነጋገር ነው እንጂ ምንድነው እሱ በአደባባይ ወጣችሁ በቃ ይሄ ምንድነው ጥቅምን? ህዝቡ አሳዝናችሁ ህዝቡን ለምን መጀመሪያም የተበታተነ ህዝብ ነው። ይበልጥ ህዝቡን ለምን ትበትናላችሁ? አድርሱልኝ ፕሊዝ። እኔ በጣም ነው ያዘንኩበት። ዘመርኩንም በጣም ነው ያዘንኩበት። እንደዚህ ባይሆን የምትናገረው ነገር በጣም ፓወርፉል ለምን ይሆናል? ማንንም እኮ አስተዳድርም ዛሬ ማንንም አይፈራም እኮ። እንደዚሁም ተስፋ ቆርጧል ትውልዱ። ምን አሁን አስፈራርተህ የምታስቆመው ነገር አለ? አሁን እንደዚህ አይደለም። በቃ ሐሳብን አንተ በሐሳብ ሞግት። ዘመናዊ ሰዎች ናችሁ እናንተ። በውስጥ በኩል የሚባል ነገር አለ እና አታወዘጋግቡን። ኮፒ ሊንክ አድርጉልኝ ባካችሁ። እናንተም በዚህ ጉዳይ ሀሳባችሁን አስቀምጡበት። በቀጣዩ ቪዲዮ እንመለሳለን። ላይክ እና ሼር ማድረጋችሁን እንዳትረሱ። ቸር ቆዩልኝ።